ሰላም ጤና ይስጥልን ተመልካቾች እንዴት ሰነበታችሁ? የዘውትር ሐሙስና ቅዳሜ በኢቢኤስ ቴሌቪዥን ተዘጋጅቶ የሚቀርበው የኢትዮ ቢዝነስ የመረጃ ሰዓታችን ነው። ኢትዮ ቢዝነስ በልዩ ልዩ የቢዝነስ መረጃዎቻችን ስለ ስራና ኢንቨስትመንት ከዜና ባሻገር በትንታኔ የምንመለከታቸውን ምጣኔ ሀብታዊ ጉዳዮች እንዲሁም ስለ ኢትዮጵያ ካፒታል ገበያ ትኩረቱን ያደርጋል። ከኢትዮ ቢዝነስ መረጃዎቹ ጋር ቃል ኪዳን ታደሰና ሚካኤል ሐዲስ አብረናችሁን ቆያለን። ቀዳሚ ወዳደረግነው የኢትዮ ቢዝነስ መረጃ ስናልፍ የኢትዮ ጅቡቲ የምድር ባቡር አክሲዮን ማህበር በመጪው ዓመት ነዳጅን ሙሉ በሙሉ በባቡር ለማጓጓዝ ማቀዱን ገለጸ። የአክሲዮን ማህበሩ የህዝብ ግንኙነት ስራ አስፈጻሚ ወይዘሮ ሙና አህመድ እንዳሉት በቀን 10 ጊዜ ምልልስ በማድረግ በአመት 4.2 ሚሊዮን ቶን ነዳጅ ከጅቡቲ ወደ ሀገር ውስጥ ለማጓጓዝ ታቅዷል። እቅዱ በመጪው ዓመት ሲተገበር ለአንድ የነዳጅ ቦቴ ከጅቡቲ ነዳጅ ጭኖ ለመምጣት ይወስድ የነበረውን ከ6 እስከ 8 ቀናት ጉዞ በማስቀረት በ18 ሰዓታት ውስጥ 10 ምልልሶችን በማድረግ ለማከናወን ታቅዷል። አሰራሩ ረጅም የምልልስ ጊዜንና የነዳጅ ዋጋን ከመቀነስ አንጻርም ተጨባጭ ልዩነት ያመጣል ተብሏል። የጉዞ ምልልስ ሂደቱንም ለማፋጠን ባቡሮቹ ከነበራቸው በሰዓት የ30 ኪሎ ሜትር ፍጥነት ወደ 60 ኪሎ ሜትር ፍጥነት እንዲጨምር የተደረገ ሲሆን በቀጣይም በሰዓት 80 ኪሎ ሜትር ፍጥነት እንዲኖራቸው የሚያስችል እቅድ መያዙንም የተናገሩት ወይዘሮ ሙና አህመድ ለትግበራውም በቁጥር 106 የሚሆኑ የነዳጅ ፉርጎች መዘጋጀታቸውንም አክለው ገልጸዋል ሲል የዘገበው ሪፖርተር ነው። ቀጥለናል ተመልካቾቻችን። የኢትዮጵያን የኢንቨስትመንት እድል ለማስተዋወቅ የተዘጋጀው ሶስተኛው ኢንቨስት ኢትዮጵያ ከፍተኛ የቢዝነስ ፎረም በግንቦት 4 እና 5 በአዲስ አበባ ሊካሄድ ነው። የኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን በሰጡት መግለጫ ፎረሙ አዳዲስ ኢንቨስትመንቶችን ለመሳብ መንግስት ለዘርፉ የሰጠውን ከፍተኛ ትኩረትና አዳዲስ የፖሊሲ ማሻሻያዎችን ለማስተዋወቅ እንደሚረዳ ገልጸዋል። ባለፈው ዓመት በተካሄደው ሁለተኛው ኢንቨስት ኢትዮጵያ የቢዝነስ ፎረም ላይ ከ750 በላይ ድርጅቶች መሳተፋቸውንና ከ1.6 ቢሊዮን ዶላር በላይ ኢንቨስት ለማድረግ ቃል የተገባበት እንደነበር አስታውሰዋል። በዘንድሮ ሶስተኛው ፎረም ላይ የላቀ ስኬት ለማስመዝገብ ጥረት እንደሚደረግና 3 ተቋማት ፎረሙን ማዘጋጀታቸው ለዚህ ማሳያ መሆኑንም ተናግረዋል። ወደ ቀጣዩ የቢዝነስ መረጃችን አልፈናል። የትራንስፖርትና ሎጂስቲክ ሚኒስቴር የተቀናጀ የጭነት ትራንስፖርት አስተዳደር ስርዓትን ይፋ አደረገ። ስርዓቱ የትራንስፖርት ኦፕሬተርነት ምዝገባና ፍቃድ አሰጣጥን ከተሽከርካሪና አሽከርካሪ መረጃ ጋር በማቀናጀት ለማስተዳደር ያስችላል ተብሏል። ከአርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በትብብር የለማው የተቀናጀ የጭነት ትራንስፖርት አስተዳደር ስርዓት የተሽከርካሪዎችን፣ አሽከርካሪዎችና የረዳቶችን የድንበር ተሻጋሪ ፍቃድ አሰጣጥ በተቀናጀ ሁኔታ ለመስጠት የሚያስችል መሆኑ ተመላክቷል። በተለይም እቃዎችን በፍጥነት ለማጓጓዝ ያለመ ሲሆን ቀደም ሲል በአገልግሎት አሰጣጡ ላይ የነበረውን የጊዜና የሀብት ብክነት እንደሚቀርፍም ተገልጿል። ቀጣይ ወዳደረግነው የኢትዮ ቢዝነስ መረጃ ስናልፍ አሜሪካ በቻይና ምርቶች ላይ የጣለችውን ታሪፍ ወደ 145% ከፍ ማድረጓ ተገለጸ። በሁለቱ ባለግዙፍ ኢኮኖሚ ሀገራት መካከል የተጀመረው የንግድ ጦርነት በተጋጋለበት በዚህ ወቅት አሜሪካ በቻይና ላይ የጣለችው ታሪፍ 145% ማድረሷ እየተነገረ ይገኛል። ፕሬዚደንት ዶናልድ ትራምፕ ከቻይና ወደ አሜሪካ በሚገቡ ምርቶች ላይ በጣሉት የ125% ታሪፍ ላይ የ20% የታሪፍ ጭማሪ በማከል ወደ 145% ከፍ እንዲል መወሰናቸው ነው የተሰማው። ይህም አሜሪካ በሌሎች ሀገራት ላይ የጣለችውን ታሪፍ ለ90 ቀናት እንዲዘገይ ካደረገች በኋላ ለሁለተኛ ጊዜ ቻይና ላይ የጣለችውን ታሪፍ ግን ወደ 145% ማሳደጓን የቢቢሲ ዘገባ ያመለክታል።